ከገድለ አቡነ ኪሮስ። አባቱ አብያ የሮም ንጉሥ የነበረ ሲሆን እናቱ ሜናሴር 30 ዓመት መካን ሆና ከኖረች በኋላ በጸሎት ጸንታ ሁለት ልጆችን ቴዎዶስዮስንና አባ ኪሮስን የተባለው ዲላሶርን ወለደች። አባታቸው ሞቶ ታላቁ ቴዎዶስዮስ ሲነግስ ታናሹ ዲላሶር ድርሻዬን ስጠኝ ብሎ ሲጠይቀው ታላቁ የኔ የሆነው ሁሉ ያንተ ነው፣ ዕድሜህም ቢሆን ገና ነው ቢለው በዚህ ተቆጥቶና ኩርፎ ወደ አንድ ተራራ ስር ሄዶ ተቀመጠ። በዚያም ሳለ እግዚአብሔር ዓለም ለእርሱ እንዳልተገባችው ወደ አባ በቡንዳ ጋር ሄዶ እንዲመለኩስና ለብዙዎችም አባት እንደሚሆን ስለነገረው አባ በቡንዳ ጋር ሄዶ ተቀመጠ። አባ በቡንዳም ደመና ጠቅሶ በእርሷም ላይ ሆኖ ወደ አስቄጥስ ገዳም በመሄድ ከአበምኔቱ ከአባ ተርዋ ዘንድ ልብሰ ምንኩስናን አምጥቶ አልብሶታል። አባ ኪሮስም እያገለገለው በዚያ ቆየ። አንድ ቀንም አባ ኪሮስ ምግብ ፍለጋ ወደ ሀገር ወጥቶ ሲሄድ በመንገድ ላይ ቄልቄዶን ንጉሥ ሞቶ ካህናቱ ማጠንት ይዘው ከፊቱ ከኋላው እየዘመሩ እጅግ ባማረ ሥርዓተ ቀብር ሲፈጸም አየ። መጀመሪያ ላይ የንጉሡ ልጅ ያገባ መስሎት ነበርና ባየው ሥርዓተ ቀብር እያደነቀ ጥርጣሬውን ሰብስቦ ወደ አባ በቡንዳ ሲመለስ አባ በቡንዳን አንበሳ ገድሎት ሲበላው አጥንቱም ከመሬት ተበትኖ አገኘው። አጽሙን ሰብስቦ ከባቱ ቀብሮት ወደ ውጭ ወጥቶ መራራ ለቅሶን አለቀሰ። የንጉሡና የአባ በቡንዳን የአሟሟትና የቀብር ሁኔታ አነጻጽሮ እንዲህ እያለ እግዚአብሔርን ወቀሰ። ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድ መልካም አልሆነም። በመንግሥት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባት እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ሥጋቸውን ለአራዊት ትሰጣለህ። ፍርድ መልካም አልሆነም። ስለዚህ አንተን ፍርድ ሳላቅ እንዳልነሳ በሕያው ስምህ ምያለሁ ብሎ በደረቱ መሬት ላይ ተኛ። ለ40 ቀንም ከተኛበት አልተንቀሳቀሰም ነበርና ሥጋው ተሰነጣጥቆና ተፍቆ አለቀ። ጌታችንም ከ40 ቀን በኋላ የአባ በቡንዳን ጉዳይ ምክንያቱን ሊነግረው ፍቃዱ ሆነና ተገለጠለት። አባ ኪሮስም ሊነሳ ቢሞክር ሰውነቱ ከመሬት ጋር ፈጽሞ ተጣብቆ ነበርና መነሳት ተሳነው። ጌታችን ምድሪቷን የኪሮስን ሥጋ አትያዥ ብሎ በማዘዝ እጁን ይዞ ካነሳው በኋላ ሰውነቱን ቢዳስስለት እንደ ሕፃን ልጅ ሆነ። ዓይኑም ተከፈተለትና ጌታችን እንደ መብረቅ ሲለወጥ አየውና ከመሬት ላይ ወደቀ። ጌታችንም አበረታውና እንዳንተ ትዕግሥትን ገንዘብ ያደረገ በምድር ላይ አላገኘሁም አለውና አባ በቡንዳን ለምን በአንበሳ እንዲበላ እንዳደረገው ምክንያቱን በዝርዝር ነገረው። እርሱም ምክንያቱን ሲሰማ ጌታዬ ፈጣሪ ሆይ ፍርድ ቅን ነው በማለት አመሰገነ። ጌታችን ለአባ ኪሮስ የነገረው ምክንያት ምንድነው ከተባለ ቀጥሎ እናየዋለን። አቡነ ኪሮስ በገዳም የነበሩና በኃጢአታቸው ምክንያት በጋራ የተኮነኑ የ798 ነፍሳትን ጌታችን ካልማርክልኝ ብሎ እንዲሁ 2 ጊዜ 40 ቀን 80 ቀን ሙሉ ግለቱ ከሚያቃጥል የባልጩት ድንጋይ ላይ ተኝተው ለምነዋል። ከባልጩቱ ድንጋይ ግለትና ከለቅሷቸው የተነሳ ሁለቱም ዓይኖቻቸው ታወሩ፣ ሰውነታቸውም ተጠበሰ። የወዳጆቹን ፍቅር የሚያሸንፈው መድኃኔዓለም ተገልጦላቸው ዓይነ ብርሃናቸውን መልሶ ሰውነታቸውን ፈውሶላቸዋል። እነዚያም ነፍሳት ከሞት አስነስቶለት የበደሉትን በይቅርታ እንዲክሱና በምግባር እንዲኖሩ ካደረገለት በኋላ ለሌላውም ትውልድ የሚሆን የዘላለም ቃል ኪዳን ሰጥቷቸዋል። የተቀደሰውን ለውሾች መስጠት ቅጣት እንዳለበትና በረከትም እንደሚያሳጣ ለአባ በቡንዳ ቅዱስ ሚካኤል ሁልጊዜ ሰማያዊ ኅብስትና ሰማያዊ ጽዋ እያመጣ ይመግበው ነበረ። አንድ ቀን ግን አንድ መነኩሴ ወደ አባ በቡንዳ ዘንድ መጥቶ ከገዳማ አስቄጥስ ነው የመጣሁት ቢለው ደስ ብሎት ተቀበለው። ያም መነኩሴ ከአባ በቡንዳ ጋር ሳለ እንደተለመደው ቅዱስ ሚካኤል ሰማያዊውን ኅብስት አምጥቶ ለአባ በቡንዳ ሰጠው። ነገር ግን መነኩሴው ይህንን አያም ነበረ። መጀመሪያ በባቱ ውስጥ ምንም የሚበላ የሌለበት ባዶ መሆኑን አይቶ አባ በቡንዳን የሚበላ የለህምሳ ሲለው እግዚአብሔር ይመግበናል ብሎት ነበርና በኋላ ኅብስቱን ብቻ ቢመለከት ይህ ሰው መሰሪ ነው ብሎ በልቡ አሰበ። አባ በቡንዳም የልቡን ክፉ ሐሳብ አውቆበት ገሰጸውና ኅብስቱን አብረው በሉ። አባ ኪሮስ ግን በትሕትና ይላላካቸው ነበረ።
ያ እንግዳ መነኩሴም እነርሱ ሳያዩት እየቆረሰ ደብቆ በልብሱ ያዘና ወደ አስቄጤስ ተመለሰ። በዚያም እንደደረሰ ገዳማውያኑን በሙሉ ጠራና ሸሽጎ ያመጣውን ሰማይ ኅብስት አሳያቸው። ከየት አመጣው ቢሉት በዮርዳኖስ በረሃ ውስጥ አንዲት ዋሻለች፣ በውስጧ በቡንዳ የሚባል አንድ መሰሪ ሰው አለ እያለ ሲናገር ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ነጥቆ ወደ ሰማይ አሳረጋት። እግዚአብሔርም ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በቡንዳ ክፉ አደረገ፣ ስለዚህም በአንበሳ አፍ ይሞታል። ይችን በረከት ከእርሱ ትከለከላለች። እስከ ዕለተ ሞቱ ምግብ ትሆነው ዘንድ በበረሃ ለሚኖረው ስሙ ፊሊሞና ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገ። በቡንዳም በአንበሳ ተበልቶ ሞተ። አባ ኪሮስም ይህንን በተመለከተ ጊዜ ነው ጌታችን ያንተ ፍርድ ሳላቅ እንዳልነሳ በያው ስምም እያለው በማለት ለ40 ቀን ከተኛበት ሳይንቀሳቀስ ሥጋው ተሰነጣጥቆና ተፍቆ እስኪያልቅ ድረስ በደረቱ መሬት ላይ የተኛው። ጌታችን በተገለጠለት ጊዜ ምክንያቱን ሲነግረው እንዲህ ነው ያለው። ወዳጄ ኪሮስ ሆይ እውነት እልሃለሁ እንዳንተ ትዕግሥትን ገንዘብ ያደረገ በምድር ላይ አላገኘሁም። ሥራው እሪያ ለሆነ ከሚዲያ ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበቡንዳን ሥጋ አንበሳ የበላው ዘንድ ሰጠው። ሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን? አለው። ጌታችንም የኃጥአንና የጻድቃን ነፍስ ስትወጣ ምን እንደምትመስል በያገሩ እየዞሩ እንዲያይ ነግሮት ወደ ሰማይ አረገ። አባ ኪሮስም መላእክተ ብርሃናት የጻድቃንን ነፍስ ሲቀበሉና መላእክተ ጽልመት የኃጥአንን ነፍስ ሲቀበሉ በገሃድና በግልጽ ያይ ነበረ። ይህንን ካየ በኋላ በየቀኑ እስከ 9000 ስግደት መስገድ ጀመረ። አባ በቡንዳም ጌታችን የሰጠውን ክብር ያይ ዘንድ ተገልጦለት የተሰጠውን ክብር አሳይቶታል። አባቶቻችን ጾምን ከማፍቀራቸው የተነሳ እንዲህ ነበር የሚጾሙት። እግዚአብሔር ቅዱስ ሚካኤልን ለአባ ኪሮስ አንድ ጽዋና አንድ ኅብስት አውርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። ለአባ ኪሮስም እግዚአብሔር የተሰጠህን እንካ ብላ አለው። ብፁዕ ኪሮስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለና በልቶ ጠጥቶ ፈጣሪውን አመሰገነ። ከደዌው ተፈወሰ። በማግስቱ እንዳስለመደው ብዙ ሰገደ። ማታ በሆነ ጊዜም ኅብስቱንም ጽዋውንም ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማይ ኅብስትን ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ፣ ከሥጋዬ ተለይተሽ ወደ ጌታሽ ስትሄጂ ምን ትሆኛለሽ አላት። እንዲሁም እያደረገ ሁልጊዜ በጾም በስግደት በጸሎት ሲደክም እየዋለ ሰርክ በሆነ ጊዜ ጽዋው ሳይጎድል ያገኘዋል። ያን ኅብስትና ጽዋም አንስቶ ይመገባል። እንግዶችም መጡበትና በዋሻ አስቀመጣቸው። ከጸሎት በኋላም ለእነዚያ ለተራቡ እንግዶች ምን አቀርብላችኋለሁ? ከዚህ ከሰጠኸኝ ሰማይ ኅብስት እንዳልሰጣቸው እንደ አባቴ እንደ አባ ቡንዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማረገውን ግለጽልኝ አለ። ቅዱስ ሚካኤል 2 ጽዋ ሰጠውና ሰዎች ከሩቅ አገር አምጥተውልኝ ነው ብሎ ወስዶ ለእንግዶቹ ሰጣቸው። ኅብስቱም ሲመገቡት አይጎድልም ነበረ። መሄጃ ጊዜያቸውም ደርሶ አባ ኪሮስ ባርኮ ሲሸኛቸው ወንድሞቼ የእግዚአብሔር በረከት እንዳጣጡ ኅብስቱን ለሌላ ሰው አትስጡ፣ ይህንን ኅብስትና ጽዋ እስከ ዕለተ ሞታችሁ ድረስ አያልቅም ብዬ በእውነት እነግራችኋለሁ አላቸው። አባ ኪሮስም ጌታችን ከተገለጠለት በኋላ 40 ቀን እስኪፈጸም ድረስ ምንም ምግብ አልበላም አልጠጣም ነበረ። የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማይ ኅብስትን ሰማይ መጠጥን ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባ ኪሮስም ነፍሴ እስከ ሞት ደርሳለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። መድኃኔዓለም ክርስቶስ ለአቡነ ኪሮስ የተገለጠበት ልዩ ሁኔታ። አባታችን አባ ኪሮስም በባቱ ሳለ አንድ ቀን ጌታ እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩስ ይዞ ቀስ በቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ
አደነቀ። ሊጠይቀውም ወደ እርሱ ሄደ። ያ ሽማግሌ እግዚአብሔርን የምትወድ ከሆንክ ከአንተ ጋር ወደ በዓትህ ውሰደኝ አለው። አባ ኪሮስም ከወዴት መጣህ አለው። ሽማግሌው ኤረር ከሚባል ቦታ ነው የመጣሁት አለው። መልሶም ኤረር የሚሉት ቦታ የት ነው ያለው አለው። ያ ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባ ኪሮስም አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ በየት አገር ነው አለው። ሽማግሌውም ዛሬ አታውቀውም፣ ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናልን አለው። ሽማግሌውም አዎ አንድ ነው አለው። አባ ኪሮስም ምስጋና በሰማይ በምድር የመላ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ በላለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። ያን ጊዜም አባታችን አባ ኪሮስ እውነተኛ ክርስቲያን ነህና ወደ በዓቴ እንሂድ አለው። ሽማግሌውም አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትወድ ከሆንክ አዝለህ ውሰደኝ አለው። አባታችን አባ ኪሮስም እሺ ይሸከማለሁ ብሎ ወገቡን ባጸፉ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያ ሽማግሌም አባ ኪሮስን ደከምክን አለው። አባታችን ጸሎት ይረዳኛል አለው። ያን ጊዜም የሽማግሌው መልኩ ተለወጠ፣ ነጎድጓድ ብልጭልጭታም ሆነ። አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑም ተጋረደና ወደ መሬት ወደቀ። ጌታችንም አባ ኪሮስን ፈጽሜ ላከብርህ እንጂ ላጠፋህ አልመጣሁምና ተነሳ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመም የምታከብረኝ ነህና እኔም 12 እጥፍ እወድሃለሁ አለው። እውነት እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ አለው። ጌታችን ለአባ ኪሮስ በረፍቱ ጊዜ ተገልጦለት ገድሉን እንዳጻፈለት የአባ ኪሮስ ረፍቱ በደረሰ ጊዜ እግዚአብሔር አባ ስምዖንና አባ ባውማ የተባሉ ቅዱሳንን ወደ እርሱ ላከለት። እነርሱም አባ ኪሮስን ባገኙት ጊዜ ተቃቅፈው አለቀሱ። መላእክትም አብረው ከእነርሱ ጋር አለቀሱ። መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፈንታ እንዲህ ታስፈራሩታላችሁን? ስለ ወዳጄ ስለ ኪሮስና ስለ እናንተ ያዘጋጀሁትን ዙፋኖችና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበረ። አሁንም ስለ መከራው እጥፍ ድርብ ዋጋ እንዲበዛለት እነግራችኋለሁ አላቸው። አሁንም አባ ባውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን ሁሉ የገድሉን መጽሐፍ ጻፍ አለው። አባ ስምዖንም አባ ኪሮስን ካንተ በኋላ ለሚነሱ ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን አለው። በአባታችን በአባ ኪሮስም መንፈስ ቅዱስ ሞልቶበት ከመጀመሪያው እስከ መጨረሻው ይነግራቸው ጀመረ። አባ ባውማም ጻፈ፣ በእግዚአብሔር ፍቃድም ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊላዩ ነውና ከመሬት አስተኙኝ አላቸው። እነርሱም አስተኙት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላብ በነጭ ሐር እየጠረገለት ወዳጄ ኪሮስ ሆይ ምን ሆነሃል? አትፍራ፣ ምንስ ትሻለህ አለው። አባ ኪሮስም የሚሻውስ እመቤታችን ድንግል ማርያምን አያዝ ዘንድ ነው አለው። እመቤታችን በልጇ ፍቃድ በታላቅ ግርማ መጥታ አጽናናችሁ። አባታችንም እመቤቴ ሆይ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ ኪሮስ የላይኛውን ሰማዩን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ከዚህ በኋላ ዳዊት 10 አውታር ባለው በገናው ዘመረለት። ቅድስት ነፍሱ ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። መላእክቱንም የኪሮስ ሥጋ በዚህ እንዲቀበር አልፈቅድም አላቸው። ይህንም ብሎ ሥጋውን ከእርሱ ጋር እንዲያሳርጉ ታዘዛቸው። አዳም ቀድሞ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋ ጋር አዋህዶ ጸሎተ ቅዳሴን አደረሰ። ተስፋ ያደረገለትን የብርሃን አክሊሎችና ዙፋኖችን በረከት የመላበት መንግሥተ ሰማያትን አሳየው። ለዘላለሙ ወደማይሞትበት ወደ ገነት አስገባው። መድኃኔዓለም ክርስቶስ ለአቡነ ኪሮስ የገባላቸው ልዩ ቃል ኪዳን ልጆቹን ባንተ ስም የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወት ያገኛል። በስምህ ቤተ ክርስቲያን ዕጣንና ሌላ መባ የሰጠ አስራት ይሁኑህ። ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይግባ። ያለምንም ጉድለት በፊቴ እንዳንተ መልካሙን ዋጋ ያገኝ።
አንተ የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል። ሰው ሁሉ የገድልህን መጽሐፍ ያንብብ። የገድልህን መጽሐፍ ማንበብ ባይቻለው ገድልህ ከሚነበብበት ቦታ ሄዶ በእምነት ይስማ፣ ለነፍሱም ለሥጋው ድነት ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ 3 ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን 3 ጊዜ ይጥራ። ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ። እውነት እልሃለሁ ስምህን በጋድ አባ ኪሮስ ብሎ የጠራውን ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኀጢአቱን ይቅር እለዋለሁ። ዳግመኛም ካንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ። መታሰቢያን ሊያደርግ አስቦ ሳይሆንለት ቢቀር ኀጢአቱን ይቅር እለዋለሁ። መካኖች ልጅ የሌላቸው ገድልህን አዝለው ቢያለቅሱ፣ ጸበሉን ቢጠጡ፣ ስምህን ቢጠሩ የመካኒቱን ማኅፀን እከፍታለሁ። የሚሞትባቸው እንዳይሞት አድርጋለሁ። በንጹሕ ገንዘቡ ቂምና በቀል ሳይዝ በሕግ በሥጋውና በደሙ የጸና ሰው በስምህ በተሠራው ቤተ ክርስቲያን ጧፍ፣ ዘይት፣ ያበራና መገበሪያ ዕጣን፣ ዘቢብ፣ መንጦላት፣ መጋረጃ፣ ምንጣፍ፣ ጥላ ወዘተ ያመጣውን ልጅ እሰጠዋለሁ ብሎ ቃል ኪዳን ገብቶለታል። ከዚህ በኋላ በተወለደ በ270 ዓመቱ ሐምሌ 8 ቀን አርፏል። የጻድቁ በረከት ይደርብን። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ የተመለከታችሁ በእምነት ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7። አባታችን አባ ኪሮስ በመዲናችን አዲስ አበባ በኮተቤ መስመር በስማቸው ታላቅ ቤተ ክርስቲያን አላቸው። ሐምሌ 8 ታቦታቸው ወጥቶ በደማቁ ተከብሮ ይውላል። ልጅ የሌላቸው እናትና እህቶቻችን ገድላቸውን አዝለው ልጅ እንዲሰጧቸው ስለት ይሳላሉ። በዓመቱ ልጅ አዝለው መጥተው ስለታቸውን ይከፍላሉ። ይህንን በዓይናችን አይተን በጆሮአችን ሰምተን ይኸው እንመሰክራለን። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። ምንጭ ገድለ አቡነ ኪሮስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።